እንዴት ሲፈን አለው ደህና ይገርምሻል አንድ ስጦታ ነበረኝ ላንቺ ምንድነው አንቺ ደግሞ የታለ ነው የሚባለው አታስታውሺ እኔ ግን በደንብ ነው ማስታወስሽ በልጅነት አምሮይ ስላየሁሽ ማለት አዎ ምን ለምን መጣሽ አንድ መልእክት ልካኝ ነበር የምን መልእክት ሜርሲ ምን እያደረግሽ ነው እሱን አንቺ ልጠይቅሽ እንጂ ሲፈን አንቺ ማነሽ አንድ እርግጠኛ የሆንኩበት ነገር ቢኖር እዚህ ቤት የገባሽበት ዓላማ የሚስትነት ውድድር አይደለም ለምንድን ነው የቀረጽሽው መቼም ቲክቶክ ላይ ለቀው እንዳልሆነ የታወቀ ነው ይሄን ይዘሽ ልታስፈራሪኝ ነው አዎ ስለማንነትሽ ካልተናገርሽ አትልፊ ያልነግርሽ የፈለግሽውን ማድረግ ትችያለሽ እመኚኝ አደርገዋለሁ ብንግባባ ግን ምናልባት ለዚህ ስራሽ እሸልምሽ ይሆናል ምን ነው ስለቀደምኩሽ ተናደሻል መሰለኝ አረ በጭራሽ ግን ደግሞ ጄሪ ላይ የፈጀውትን ጊዜ አንቺ ላይ ብጠቀም ተያይዘን እናድግ ነበር ከኔ ምንድነው የምትፈልጊው ማነሽ የኔ ማንነትን ያሳሰበሽ ወይንስ ለምን እንደገደልኳት ለኔ ተመሳሳይ ምርጫዎች ናቸው ከቻልሽ ግን ሁሉም መልስ ናቸው እሚለው ምረጭልኝ የደፍኒ ልጅ ነኝ ደፍኒ አው ለምን ደነገጥሽ የወይዘሮ ሰማል ሰራተኛ ደፍኒ በወይዘሮ ሰማል እጅ የተገደለች ሴት እኔ ማመን አልቻልኩም ከመቼው አድገሽ ቀንጭሮ የሚቀረው እኮ እርግማን ያለበት ልጅ ብቻ ነው ወይዘሮ ሜርሲ እቺ ልጅ ወደ እኔም ልዞር ነው እንዴ ገዳይነቷ ገንፍሎ እየወጣ ነው እና የእናትሽን ሞት እየተበቀልሽ ነው አዎ ገና ደግሞ አልጨረስኩም ማለት ማንቀረሽ እኔ ገና ብዙ አመት የምቆይ ሰው ነኝ እንግዲህ ምን ማድረግ ይቻላል በእናቴ ሞት ላይ ተሳተፉት አንዳቸውም አይቀሩ አይ ጥሩ አደረግሽ ግን ደግሞ ተጨማሪ የምትፈልጊያቸው መረጃዎች ካሉ ላግዝሽ እችላለሁ ብቻውን ያደገ ሰው እኮ እገዛ ያስፈልገው ደሞም አንቺ ልታግዥኝ አልነበረም ቅድመ ፍላጎትሽ አይኔማ ዘመዴን ለማጥቃት የሞከረው ማን ነው ብዬ ነው ያው ስጋ ስትሆኚ አለ አይደል ታይ አንቺና ወይዘሮ ሰማል ዘመድ አይደላችሁ እድሉን አተሽ እንጂ እኔ ያደረኩትን ከማድረግ ወደ ኋላ አትይኝ ነበር ዛሬ ደግሞ የኔ ቆንጆ ልጅ በጣም ፊቷን ጥለዋለች አይዞሽ እኔ እናትሽ ቆንጆ ሻይ አፈላልሻለሁ አዎ እሱ ብቻ ነው የሚነቀኝ አንዳንዴ እናትን መክራንም ነገር ሰማ እኔ ወደድኩልህ ልጅ ብታገባ ትዳርም ስትይዝ ጎበዝ አባት ለልጆችህ ለሚስትህ ደግሞ ጥሩ ባልሆነ ቤትን የምታስተዳድር ጠንካራ ማትሰበር ጀግና እንድትሆንልኝ ነው የምፈልገው እንደ እናት ደግሞ የልጁን ጸባይ ሁሉ የሚችል የለም ስለዚህ ልጄ እኔ የምነግርህን ሁሉ ስማ አምነን እዚህ ምድር ላይ
የማንቀበላቸው እውነታዎች አሉ። ማንም ሞትን አይፈልግም። ሞት ባይኖር ደግሞ ፍቅር አይኖርም። አየህ፣ አንዳንዴ ራስ ወዳድነት ይመስለኛል ሰው እንዳይሞት ማሰብ። ሰላም ውድድና እባላለሁ። የወይዘሮ ሰማሃል ቤት ነው? አዎ የኔ ጣፋጭ። የወይዘሮ ሞርዚና እንግዳ ነኝ። መግባት ትችያለሽ የኔ ልጅ። ይሄን ያቺ ቢጫ ፀጉር ብትሆን ኖሮ እንደ ገመድ ዘላው ትገባ ነበር። ምንም ቢሆን ትንሽ ፊደል መቁጠር እንዴት ጥሩ ነው። ዋው ስታምሪ! እንደዚህ እንደሌለ ቆንጆ ነሽ። የኔ ማር፣ የማንሽ ልጅ? ከየት ነው የመጣሽው? ያው ከቤቴ ነው የመጣሁት። እናቴ ደግሞ ዳላስ ናት ያለችው። ማን ያመጣሽ? ያው ያቶ አምነን የድርጅት መኪና ነው ያመጣት። የኔ ልጅ ወይዘሮ ሞርዚና ጋር ወሰጃት። እሺ እናቴ፣ ነይ የኔ ቆንጆ፣ እናት ሞርዚና ጋር እንሂድ። በደስታ አምነን እንዴት አደርክ? ማታ በተደጋጋሚ የቤሌልን ስም ስጠራ ነበረ። ምን ብዬ? ስለ ልጃችን እያወራን እሷን እያነሳን ነበር። እናም እየከፋኝ ነው። አምነን ልትንከባከበኝ ይገባል። መንከባከብ የነበረብኝ እናቴን አጥቻታለሁ እና ላንቺ ያንን ማደርግ ይመስልሻል? እኔ እኮ ግዴታ ነኝ። ማን ነው ግዴታ ያደረገሽ? በሆዴ ውስጥ ያለው ልጅን እኮ ተሸክሜያለሁ። ከነሙሉ ባህሪ ይህን ሁሉ ዓመት የተገሰችኝ እናቴ ራሱ እንዳንቺ አልተናገረችኝ። እንኳን ደህና መጣሽ የኔ ትንሿ እንግዳዬ። እንኳን ደህና ቆየሽኝ እህቴ። አክስቴ ሰማሃል ከዚህ በኋላ አትመጣም ማለት ነው? አዎ የኔ ልጅ፣ ግን እኔ ያለሁልሽ። ያ ባለመሆኑ በጣም ከፍቶኛል። እኔም ከፍቶኛል። ወንድምሽም እንደዛው። ወንድሜ የት ነው ያለው? እኔ እዚህ መሆኔን ያውቃል? አላወቅም። ትንሽ ቆይተን ወደሱ እንሄዳለን። እሺ። ጄሪ በጣም ይቅርታ። ችግር የለውም፣ አልቀየምም። ወንድሜ
ዲኑዬ የኔ ጣፋጭ ነኝ ቀፊኝ። ቆይ ለምን መምጣቴን አይተህ አልተቀበልከኝም? የኔ ቆንጆ በጣም ይቅርታ። በድጋሚ ውጭና መጥቼ ልቀበልሽ። ማናት ደግሞ እሷ? ጄሪ ትባላለች። አንዷ እንግዳችን ናት። አዲስ እንግዳችን እንዴት ነሽ? ስማኝማ ወንድሜ ሲንደሬላ የምትመስለው ልጅ ማግኘት እፈልጋለሁ። ሲንደሬላ? ማናት ደግሞ እሷ? ባቃትም እኮ እኔም እሄዳለሁ፣ ግን እባክህ አንተ በመፈለግ አግዘኝ። እሺ ና በቃ ውሰደኝ። በቅርቡ ደግሞ ከልጃችን ጋር ትጫወታለህ። ሲንደሬላ። አቤት ወንድሜ፣ ሲንደሬላ ማለት እሷ ነች። እባክህ እንድታጫውተኝ ንገራት። ዲኑ ያንን ጄሪ ማድረግ ትችላለች። አይ አልፈልጋትም፣ እሷን ነው የምፈልገው። ቤሌን እህቴን አጫውቻት። እሺ ነይ። አስደመምኩሽ አይኔ ሲንደሬላ። አንቺ ምን እየሆንሽ ነው? አሁን እንድታጫውችኝ እፈልጋለሁ። ብዙም እንዳታከፊ እሺ። እንደዛ ከሆነ ትምሪም ትያለሽ። ልጅ ወልደህልኝ የልጅ ልጅ አሳይተኸኝ ያንተ ልጅ አቅፌ ስሜ ደስ ብሎኝ በሞትም አይቆጭኝ። ደሻለ አይወስድሽም ትዳሩን ፈቶ ሜሎልሻል ጋሻውን ፈቶ ከቤት የመለኮላ ሰብቶ ይቅርታ ተመስጦ ላይ ነኝ። ለጆሮዬ ምግብ ያለውን ድምፅ መስማት አልፈልግም። ትዕግስቱን ስጠኝ። የዛች የጣረ ሞት እህት የልጅ ልጅ እዚህ ተቀምጣለች። መቼም ለውርስ ነው። ሰላም ፍሪዝ፣ እንዴት ነሽ? ዲና እባላለሁ። ሜርሲ። ሜርሲ የሆነ ደስ የሚል ስም ነው። ወንድሜ ዛሬ ብዙ ስም እየነገረኝ ነው እና ተምታታችሁብኝ። አረ በእውነት ለመለያ እንዲሆነኝ ምን እንደምትሰሪ? አንቺ ልጅ የሰው ነገር ትተሽ የራስሽን ነገር ስሪ። አረ እኔ ስራ የለኝም፣ አሁን ላይ እየተማርኩ ነው እና አንቺ ንገሪ። ስራዬ ብዙ ነው። ለምሳሌ? አረ ምሳሌ ሽጥፋ። ያው አንዳንድ ጊዜ ልጆችን ለማስፈራራት ጅብ ሆናለሁ። ሁኝና አሳየኝ። ሁኛ። ሜርሲ ምን ሆኜ ነው እዚህ ያለሁት? ፈጣሪ ሆይ የዛሽ ጣረሞት መንፈስ እዚህ ነው ያለው መሰለኝ። ዲናይ ከአክስቴ ሜርሲ ጋር እየተጫወታችሁ ነው? አይ አሁን ግን ልንጫወት ፈልገን ነው። መልካም ጨዋታ ብያለሁ። ዳኑዬ ውዴ፣ አሁን ምን እንጫወት? አባሮሽ። አባሮሽ በዚህ እድሜ የኔ እናት አወዳደቄ ማማሟቴ የማያምርም። የኔ ማር ነይ። በቃ እኔ ወንድሜ አንቺ ሆነን ሂደን ሳሎን ፀጉርሽ እንስራሽ። አረ እምቢ እንዳትዪ። እሺ የኔ ጓደኛ ላንቺ በጣም ደስ ብሎኛል። አመሰግናለሁ።
ቀጣይ እቅድሽ ማለቴ ምን ልታደርጊ ያሰብሽ? ያው ከአቶ አምነን ጋር ፕሮግራም አድርገን ብንጋባ ደስ ይለኛል። ስለዚህ ሌሎቹንም ለመግደል ደግሞ ሌላ ጊዜ አለኝ ማለት ነው። አይ ደስ ይላል። እና እንግዳችን አመጣጡ እንዴት ነው? ተመችቶታል። በቅርቡ የሚቀላቀለን ይሆናል። አክስቴ ማታ ያየኋትን አሻንጉሊት ነው የምመስለው። አይደል? በቃ ይበቃኛል። እኔ ሽላሊት ማለቴ የኔ አሻንጉሊት። እኔ እንዲከፋኝ ከፈለግሽ ጥለሽኝ ሂጂ። በመስራትሽን ቀጥይ፣ አንቺን እንዳይደብርሽ። ወይኔ ሜርሲ፣ ያቺ ሚጥሚጣ ቃሪያ የምታክል ልጅ ትጫወትብኝ። ለነገሩ የዛችን በርሜል ልብ እስካገኘ ድረስ ነው። እቺ የልጅ ተኩላ ወይኔ ሜርሲ፣ የኪችን ዕቃ አስመሰለችኝ እኮ። እናቴ ዛሬ ማገዝሽ ነገር አለ? አይደለም የኔ ጣፋጭ ዛሬ እናቴ አኩርፌሻለሁ። ምን ነው? አንድ ሰው የሆነ ሚስጥር ነግረውኝ። ሚስጥር? ያቺ መንቃራ ምን አለችሽ ደግሞ? ታረሷ አይደለችም ቤሌ ነች። እናቴ ዛሬ ታሪክ ትንገርሽ፣ እሷ በጣም ጎበዝ ናት ብላኝ ነው። ታዲያ ምን ችግር አለ ልጅ? ሞልቶ ለፈሰሰ ታሪክ አሁኑን እነግርሻለሁ። እሺ ለመስማት ዝግጁ ነኝ። አንድ ገበሬ ከሚያምነው ውሻ ጋር እናቱ ከሞተችበት ልጅ ጋር ይኖር ነበር። ይህ ገበሬ ወደ ስራ ሲሄድ ህፃኑን ልጅ ለታማኝ ውሻ ነበር ትቶለት የሚሄደው። በዚህ ሁኔታ ላይ ብዙ ጊዜ ኖረው አንድ ቀን ገበሬው እርሻው ወደ ቤት ሲመጣ የሚያምነው ውሻ አፉ በደም ተለውሶ እና አፉ ላይ የያዘውን ስጋና ደም ሲመለከት ልጄን በላው ብሎ በያዘው ዱላ ታማኙን ውሻ ቀጥቅጦ ገደለው።
በኋላ እቤት ገብቶ ባየው ነገር ይደነግጣል። የኔ ልጅ የሚወደውን ልጅ ከመደቡ ላይ ተኝቶ ያያል። ከመደቡ ስር ደግሞ በታማኙ ውሻ ተነክሶ የሞተውን ተኩላ ያያል። የታማኙን ውሻ ነፍስ መመለስ አልቻለም። አየሽ ልጄ፣ በውሳኔው ቸኩሎ ታማኙን ውሻ ገሎታል። ገበሬው በጸጸት ቢያለቅስም የታማኙን ውሻ ነፍስ መመለስ አልቻለም። ጓደኛዬ ምን ሆነሽ ነው? ምን ባክሻች የተረገመች ልጅ እንዳታገኘኝ ነው። ማንሽ ደግሞ የተረገመችው አለች? ያቺ ዳና የምትባለዋ። ምን አደረገችሽ ደግሞ? ያላደረገችኝ ብትጠይቂኝ ነው የሚሻለው። የነርሰሪ ተማሪ ስዕል ደብተር አስመስላኝ እኮ ነው ያለችው። የምርሽ ነው? መቼም በዛች ልጅ ግን ቀልድ አያምርም። ለመሆኑ የት ሄዳ ነው? እዚህ ነኝ። ሴቶች አንድ የማወራችሁ ነገር አለ። ምንድነው ማሆይ? ስለሰጠሽኝ እድል አመሰግናለሁ ፍሪዝ። ሳቂ፣ አንቺ ምን አለብሽ? ለመሆኑ ምንድነው መናገር የፈለግሽው? ወይዘሪት ፍሪዝ ታናሽ እህቷ ተገኝታለች። ቆይ ግን አንቺ ከኔ ጋር ምንድነው ያለብሽ ችግር? ውድ ፍሪዝ እባክሽ በክፉ አትይብኝ። በጣም ወዳት አሻንጉሊት እኮ ናት አይደል? ወይኔ መርሲ፣ አንበሳ ሲያረጅ የዝንብ መጫወቻ ይሆናል የተባለው ለካ ልክ ነው። ታይ ፍሪዝ፣ አባባሉ እንኳን እንደ ተርጓሚ ነው። ለማንኛውም እህቴ ሲንደሬላ ጋር ልሂድ። ውድ ሲንደሬላ መግባት ትችላለህ? ትችያለሽ የኔ ቅመም። ምንድን ነው ግን እዚህ ብቻሽን ያለሽው? ብቻዬን ጊዜ ማሳለፍ ፈልጌ። ስሚኝማ ውድ ሲንደሬላ፣ ለምንድን ነው ሁሉም ሰው ጥቁር የለበሰው? እናቴ ሰማን ስለሌለሽ ነው? አዎ የኔ ልጅ፣ አንቺ አሁን ስለሷ ትጨነቂ እባክሽ። እሺ እባክሽ፣ አንቺም እንደሱ አይነት እናት ሁኚ። ቆይ ግን ሳትተዋወቁ በዚህ ልክ እንዴት ተቀራረባችሁ? ያው ወይዘሮ ሰማል የምትከብድ ሰው አልነበረች። ነገሩን አቀለለው። ድርጅቱ ላይ ልትቀጥርሽ እንዳሰበች ነግራኝ ነበር። የሆነ ተው ብላኝ ነበር። ቀድሞ ሞት ነጠቀኝ እንጂ። ግድ የለም ስራውን ትሰሪያለሽ። ነገር ግን አንድ ነገር እንድናወራ ፈልጋለሁ። ምንድነው? እህቴ ያለችሽን ነገር ለኔም እንድታደርግ ይፈልጋለሁ። ማለት ወይዘሮ ሜርሲን ማጥፋት። ማጥፋት? አዎ ማጥፋት። አላላላላላላላላ ወንድሜ አይዞሽ። ለምን? ተው እባክህ አታስመስል፣ አውቄብሃለሁ። ዳኑ ወይ ቤሊንስ? ቤሊን ማለት ሲንደሬላ ናት አይደል? ሲንደሬላ? አዎ ወንድሜ። ማን ነው እንደዛ ያለት? እኔ። ለምን? ቆንጂዬ ስለሆነች ነው። ቆንጂዬ ናት እንዴ? አዎ ምን ነው? አረ ምንም፣ ልክ ነሽ እኮ። በዛ ላይ ከፍሪዝ ትሻላለች። ማነች ፍሪዝ? አክስቴ መሲ ናታ። የኔ ሲንደሬላ፣ ወንድሜ ሲፈልግሽና ስላንቺ ሲያወራኝ ነበር። አቤት አቶ አምነ። አረ ዝም ብላ ነው። ዝም ብዬማ ቢሆን እንደፈለግካት አታውቅም ነበር። ዳኑ ይኸውልሽ ቤሊን ቆንጆ ናት ሲለኝ አዎ አልኩት። በሉ የቀረውን እናንተ ጨርሱ። ቆይ ለምንድን ነው እዚህ ያለ ነው? ወይዘሮ ሰማን ናፍቃል። አንቺ ልጅ አምሻል እንዴ? የወይዘሮ ተርዚና ማለት የወይዘሮ ሞርዚናን ቦርሳ መበርበር አለብን ተባብለን አይደል የመጣ ነው? ጀሪ ሀሳብ አለመስጠትም ይቻላል። ዝም በይ።
በላሽ። እስኪ እኔ ልጅ ና ቁጭ በል እስኪ። አሁን ግን እንደ ወይዘሮ ሰማር ሞቼ ሳጥን ውስጥ ያለው ስሜት እየተሰማኝ ነው አለው ግን አይደል? ወይኔ ጉዳችን ዛሬ ምንም ጉድ የለም። ምናልባት እዚህ ውስጥ ታየንና የተለየ ፍጥረት መስለናት በዛው ደም ግፊቷና ደም ማነሷ ተቀላቅሎባት እንገላገላት ይሆናል። ሜርሲ አቤት መቼም አልገባኝም ልትይኝ አይደለም አይደል? አረ ገብቶኛል። ግን ደግሞ አረ ቀሻሳቢ ነሽ አይደል? ብዙ ሰው ይለኛል። ከዚህ በኋላ እናቴ እንጂ አክስቴ ስትል እንዳልሰማ። እሺ አክስቴ። ተመልከቺ እናት ለውን እያለችው እኮ ነው። አረ ሚሲ ተረጋጊ። ምን ሆነሻል? ሳጥን ውስጥ እኮ ነው። እንሆና ታዲያ የኔን ቦታ ለመያዝ እየሞከረች እኮ ነው። ኦኬ አንድ ያለሽኝ አንቺ ነሽ። የወንድሜ ልጅ ካደኝ አውቃለሁ። ለዛም ነው እዚህ ያለሁት። ደግሞም ከዚህ በኋላ መቼም ቢሆን አርቀ እንደ ሰማድ ግዴታዬን እወጣለሁ። ድርጅቱንም ቢሆን እቆጣጠራለሁ። እናቴን ባንቺ ውስጥ አያታለሁ። አዎ የኔ ልጅ ሰማር አልሞተችም። ሴትዮ ምን ሆናለች? የሞተችውን ሴትዮ አልሞተችም የምትለው ነው ወይስ ግን ባስደግፍ አልታቆማት አስባ ነው? አላቅም። እኔም እንድታውቂ አልጠብቅም። አክስቴ ዳኑ ብቻዋን ነች። እንውረድ በቃ። እሺ ደሞም ዛሬ ዳኑ ከዚህ ትሄዳለች። ለምን? ትምህርት አላት። እሺ አሁን እንጫወት። እንጫወታው። አሁን እንጫወታለን። አንቺ እዚህ ጋር ቁጭ ትያለሽ። እኔ እፈራለሁ። ምንም የሚያስፈራው ነገር የለም። ታች እስክትደርሺ ድረስ ደስ የሚል አየር ትስቢያለሽ። እኔ ደግሞ የምገዛልሽን አታውቂም። እሺ እኔ እፈራለሁ። የኔ ቆንጆ የማደርግልሽን አታውቂም። ታች ደግሞ እጠብቅሻለሁ። እሺ እንጫወት። ምንድን ነው የምትገዢልኝ? እሱን ሰርፕራይዝ ነው የማደርግሽ። እሺ አሁን እንጫወት። አሁን ታች ስትወርጂ የሚገዛልሽን አታውቂም። እሺ